ታሪካችን የሚጀምረው ጁዲ የተባለች አንዲት አዛውንት በክፍሏ ሆና ቴሌቪዥን የተመለከተች ሳለ ነው። በሌላኛው ክፍል ግሬስ የተባለች የግሏ ነርስ ኪችን ውስጥ ነበረች። በመሃል ጁዲ በመደርደሪያው ላይ የነበረችውን አሻንጉሊት ለማስተካከል በዝግታ ወንበር ላይ ወጣ ካስተካከለቻት በኋላ በተሳካ ሁኔታ ተመልሳ ወርዳ ስትቆም በቆመችበት ራሷን ትስታለች። ታሪካችን ጁዲን ተከትሎ ወደ ሆስፒታሉ ያመጣናል። ሁለቱ ልጆቿ ሜጋን እና ኖህ ድንገተኛውን ዜና ሰምተው እዛ ሲደርሱ የጁዲ ሐኪም እናታቸው ከፍተኛ የሆነ የደም መርጋት ወይም ስትሮክ እንደገጠማትና ንግግሯ ሙሉ በሙሉ ላይ መለስ እንደሚችል ይነገራቸዋል። በዚህ ዜና ድንጋጤ ውስጥ ገብታ ትጨነቅ የጀመረችው ሜጋን እንጂ እናቱን ለማየት ከሌላ ከተማ የመጣው ወንድሟ ኖህ ሁኔታውን ቀለል አድርጎ ሲመለከተው ነበር። ከሁለቱ ልጆች ባለፈ የሜጋን ባለቤት ዲያጎና ልጆቿ ወደ ሆስፒታል ተከትለዋት ነበርና ሜጋን እናቷ ጋር መሆን ስለነበረባት እሷን ተሰናብተው ይሄዳሉ። ከዚህ በኋላ ሁለቱም እናታቸው ወዳለችበት ክፍል እንደገቡ የእናታቸውን ሁኔታ ሲመለከቱ ልባቸው በሐዘን ይከብድ ጀመረ። ከቆይታ በኋላ ራሷን ከማታውቀው እናታቸው ክፍል እሷን ተሰናብተው ከሆስፒታሉ ይወጡና ወደ እናታቸው ጁዲ ቤት ያቀናሉ። ወደ ቤቱ ሲገቡ ቦታው ትርምስምሱን ወጥቶ ነበር የጠበቃቸው። ቤቱን እየተመለከቱ ወደ ምድር ቤቱ ሲያመሩ በሚፈሰው ቧንቧ ምክንያት በክፍሉ የነበሩት ዕቃዎች በሙሉ በስብሰው ተመለከቱ። በውሃው ምክንያት ከጥቅም ውጪ የሆኑ አብዛኛው የኖህ ልጅነት ንብረቶች ነበሩና እጅግ ተናዶ ሲጮህ፣ ሜጋን ደግሞ በዚህ በኩል በክፍሉ ውስጥ ከነበሩት አንዱ ግድግዳ በስብሶ ተመልክታለችና ከጀርባው ምን እንዳለ ለማየት ትቀደው ጀመረች። ግድግዳው ውስጥ ያገኙት ነገር ግን ያልጠበቁት ጉድ ውስጥ ነበር የከተታቸው። ከግድግዳው ጀርባው የተገኘው የሰው አስክሬን ነበር። ሁለቱም ባገኙት ነገር ደንግጠው ስለነበር ራሳቸውን እንዳረጋጉ ሜጋን አስክሬኑ የለበሰውን ልብስ የማን እንደሆነ እንደምታውቀው ለወንድሟ ታሳውቀዋለች። ልብሱ ሜጋን ልጅ ያለች የመንደሩ ሰው ሲፈልጋት የነበረችን የፓቲ ሜትዝገር እንደሆነ ምንም ጥርጣሬ አልነበራትም። በ97 ዓመተ ምህረት ፓቲ የጠፋች ሰሞን እናትና አባታቸው ለአንድ ሳምንት ያህል ወደ አያቶቻቸው ልከዋቸው እንደነበር ታስታውሳለች። ከሳምንት በኋላ ወደ ቤት ሲመለሱ ምድር ቤት ውስጥ የነበረው ግድግዳ ታድሶ ነበር የጠበቃቸው። እንግዳው ነገር ደግሞ ከዛው ዕለት ጀምሮ ወላጆቻቸው ያለ ምክንያት ከቤት መውጣትን እንዳቆሙ ታስታውሳለች። አሳዛኙ ነገር ደግሞ ፓቲን ገድለሃል ተብሎ ለዓመታት በገዛ ልጆቹ ሲፈረጅበት የነበረው ባሏ በዚሁ ምክንያት ራሱን ማጥፋቱ ነበር። አሁን ብቸኛ ሊያደርጉት የሚገባው ነገር ፖሊስ ጠርቶ የተፈጠረውን ማሳወቅ እንደሆነ ሜጋን ታምናለች። ኖህ ግን ከ30 ዓመታት በኋላ የቤተሰባቸውን ስም ላለማበላሸት በሚል ሐሳቧን በፍጹም ይቃወመዋል። ዳግ ከሚሉት በአካባቢው ከሚገኘው የሜትዝገር ቤተሰብ ውጪ ሌላ የቤተሰብ አባል ባለመኖሩ ጉዳዩን ለፖሊስ ማሳወቁ ለማንም ጥቅም እንደማይሆን ሊያሳምናት ሞከረ። ነገር ግን ሜጋን ሐሳቡን እንዳልተቀበለችው ኖህ ሲረዳ ለምን ለፖሊስ እንዳትናገር እንደፈለገ እውነቱን ሊያሳውቃት ተገደደ። ኖህ ለዓመታት ከቤተሰቡ ተለይቶ በሚኖርበት ከተማ ንግዱ ከሽፎበት ከፍተኛ ዕዳም ውስጥ ገብቶ ነበርና ለፖሊስ እንዳያሳውቅ የፈለገው እናቱ ከሞተች በኋላ በሚያገኘው ውርስ ላይ ተስፋውን ስለጣለ ነበር። ነገር ግን ይህ ግድያ ከተረጋገጠ የሜትዝገር ልጆች ሊከሷቸው እንደሚችሉ፣ ቤቱንም እንዲሸጡ እንደሚያስገድዷቸው በመግለጽ ያለምንም ገንዘብ ሊቀሩ እንደሚችሉ ያሳውቃታል። ሜጋን ይህንን ሁሉ ከሰማች በኋላ ፈቃደኛ ባትሆንም ግን ዝም ለማለት ተስማማለች። ከሰዓታት በኋላ ሜጋን ወደ ቤቷ ስትመለስ ኖህ በእናቱ ቤት ለመቆየት ይወስናል። በዚህ ሁሉ ግን ሜጋን ካገኘችው ነገር የተነሳ ባለቤቷ ከፊቷ እስኪረዳው ድረስ ሁለመናዋ ተቀያይሮ ነበር። ሬሳውን እንዴት ማስወገድ እንዳለባቸው መወሰን ስለነበረባቸው በንጋታው ተገናኝተው እቅድ ያወጡ ጀመረ። በዚያው ምሽት ከሌሊቱ 9 ሰዓት አካባቢ አስክሬኑን በከረጢት ውስጥ ካስገቡ በኋላ ወደ ሜጋን መኪና ጭነው ማንም ወደማይሄድበትና ከከተማው ራቅ ወዳለ ሐይቅ ሲነዱ ካደሩ በኋላ አስክሬኑን ወደ ውሃ ውስጥ ይጥሉታል። አሁን ሁሉም ነገር በስኬት በመጠናቀቁ ኖህ ስሜታዊ የሆነችው እህቱን ይህ ድርጊት ምንም እንኳን የስነ ልቦና ጫና ቢፈጥርባትም ለባሏም ሆነ ለቴራፒስቷ እንዳትናገር ያሳስባት ጀመረ። በማግስቱ ሜጋን ወደ መደበኛ ህይወቷ ተመልሳ ልጆቿንም እንደወትሮ ትምህርት ቤት አድርሳ ስትመለስ የአካባቢው ዜና ጣቢያ በመኪናዋ ሬዲዮ በኩል ያስተላለፉ መረጃ ቀኗን ነበር ያበላሸው። የተወሰኑ ተማሪዎች እነሱ ሬሳውን በጣሉበት ሐይቅ የውሃ ጥናት እያደረጉ ባለበት የሰው አጽም ያለበትን የፕላስቲክ ከረጢት ማግኘታቸውን፣ ፖሊስም ግድያ መሆኑን መጠርጠሩን ዜናው ይዘግባል። ሪፖርቱ በሜጋን ላይ ከፍተኛ ፍርሃትን በመፍጠሩ በፍጥነት ወንድሟ ኖህ ጋር በሆስፒታሉ ትገናኝና የሰማችውን ዜና ታሳውቀዋለች። ኖህ ግን ፖሊስ ያገኘው የሌላን ሰው ሬሳ ይሆናል በማለት መቼም ቢሆን ከነሱ ጋር እንደማያገናኙት በመግለጽ ሊያረጋጋት ሞከረ። ነገር ግን ልክ እናታቸው የተኛችበት ክፍል እንደደረሱ መርማሪ ዘል የተባለች የወንጀል አጣሪ ጁዲን ጥያቄ ስትጠይቃት ነበር የደረሱት። ግሬስ በድንጋጤና በንዴት ውስጥ ሆና እረፍት እየነሳሻት ነው በማለት መርማሪዋን ከቦታው ለማባረር ሞከረች። ዘል ከመሄዷ በፊት ሁለቱንም ወደ ውጭ ይዛቸው በመውጣት ያገኙት አስክሬን ላይ ባደረጉት የጥርስ ምርመራ ሬሳው የፓቲ ሜትዝገር መሆኑን እንደተረጋገጠ ትገልጽላቸውና ሟቿ ከቤተሰባቸው ጋር የቅርብ ግንኙነት እንደነበራት በማስታወስ አንዳንድ መረጃዎችን ማወቅ እንደምትፈልግ ትነግራቸዋለች። ስለዚህም ጁዲ የምታስታውሰው ነገር ካለ እንዲያነጋግሯት ጠይቃቸው ትሄዳለች።
ከዚህ በኋላ ነበረ ሁለቱም ወደ እናታቸው ቀርበው ስለ ፓቲ ሁኔታ እንዳወቁና ሁሉንም ነገር እነሱ እንደሚጨራረሱት እሷ ግን እንዳትጨነቅ ሲቀጥልም ለማንም ምንም እንዳትል ነገሯት። ከእናታቸው ተለይተው ወደ ቤት ሲመለሱ እናታቸውን ለረጅም ጊዜ ስትንከባከባት የነበረችው ነርሷ ግሬሰን በመዋኛው ገንዳ አጠገብ ዘና ብላ ቢራ ስትጠጣና ስቴክ ስትጠብስ ያገኟታል። ሜጋን ነርሷ ምን ገጥሟት በሰው ቤት እንደምትዝናና ስላልገባት ምን እየሰራች እንደሆነ ጠይቃታለች። እዚህ ላይ ነበረ ግሬስ አንድ ቀን ጁዲን እያስታመመች ባለችበት ከ30 ዓመት በፊት ፓቲን እንደገደለቻት ለሷ መናዘዟን ያሳወቀቻቸው። ግሬስ ለረጅም ጊዜ በምድር ቤት ውስጥ የተበላሸውን ቧንቧ ለማስጠገን አለመፈለጓን ሲረብሻት እንደኖረ ዛሬ ግን ግድግዳው መቀደዱን ስትመለከት ሁለቱም አስክሬኑን እንዳገኙት እንዳረጋገጠች ትነግራቸዋለች። በሚሰማው ነገር ደንግጦ የቀረው ኖህ አሁን ከነሱ የምትፈልገው ምን እንደሆነ ፈጠን ብሎ ይጠይቃታል። ግሬስም አፏን ለመዝጊያ $10,000 እንደምትፈልግ ነግራ ሌላ ሐሳብ ስትጨምርባቸው በዛ ቅጽበት ኖህ የእናቱን ሰዓት መልበሷን ተመለከተ። ግሬስም ጁዲ የሰጠቻት ስጦታ መሆኑን በኩራት ስትናገር ኖህ ከንዴቱ ቀዝቀዝ በማለት ገንዘቡን ለመክፈል ይስማማና በማግስቱ አንድ ምግብ ቤት ውስጥ ለመገናኘት ቀጠሮ ይዛሉ። ነርሷ ከሄደች በኋላ ሜጋን በፍርሃት እንዴት ገንዘቡን እንደምታገኝ ትጨነቅ ጀመረች። ያላት አማራጭ ውስን ነበርና ከቆጠበችው ለልጆቿም ለኮሌጅ ብላ ያስቀመጠችውን ገንዘብ ልትሰጣት ታስባለች። ነገር ግን ኖህ ነርሷ ገንዘቡ ከተከፈላትም በኋላ ተመልሳ እንደምትመጣ ስለሚያውቅ ሌላ መንገድ መፈለግ እንደሚኖርባቸው ያሳውቃታል። በምትኩ ቦዲ የተባለውን ያጎታቸውን ልጅና አስፈሪ ግለሰብ እንዲያነጋግሩ ሐሳብ ያቀርባል። ቦዲ ለጁዲ ሲል ማንኛውም ነገር እንደሚያደርግ ያውቃሉና በእቅዳቸው መሰረት ግሬስ የጠየቀችውን ከፍለው እሱ እንዲያስፈራራት በማድረግ በቀላሉ የማይበገሩ መሆናቸውን እንድትገነዘብ ለማድረግ አቀዱ። ቦዲ ወንጀለኛ ስለነበር ሜጋን ያሳኳል ብላ ብትጠራጠርም ሚስጥሩ ከተጋለጠ በልጆቿ ላይ ሊደርስ የሚችለውን አስከፊ መዘዝ ስታስበው ግን በሐሳቡ ያለማቅማማት ተስማማለች። በንጋታው ነው ያጎቱ ልጅ ከሆነው ቦዲ ጋር ይገናኛል። ሰላምታ ከተለዋወጡም በኋላ የጁዲ ነርስ ከሷ እየሰረቀች እንደቆየችና አሁን ደግሞ ከ30 ዓመት በፊት ስለተፈጸመው ግድያ በውሸት እየከሰሰቻት መሆኑን አስረድቶ ቦዲን ሊያግባባው ቢሞክርም እሱ ግን ነርሷ ማስረጃ ስለሌላት ጉዳዩን ችላ እንዲሉት ሐሳብ ያቀርባል። ኖህ ግን የገቡበትን ማት የተረዳው ስላልመሰለው እናታቸውና አክስቱ በጭንቀት ልትሞት እንደምትችል በማስረዳት አጥብቆ ይሞግተው ጀመረ። ያኔ ነበረ የአክስቱ ሕይወት አደጋ ላይ መሆኑን የተረዳው ቦዲ ልጅቷን ለማስፈራራት የተስማማው። በማግስቱ ሜጋንና ኖህ በመኪናቸው ውስጥ ሆነው የተቀጣጠሩበት ምግብ ቤት ፊት ለፊት ተቀምጠው ሳለ ቦዲ ይመጣል። ሜጋን ስለ እርዳታው እያመሰገነችው ባለበት ነበረ ግሬስ ወደ ምግብ ቤቱ የደረሰችው። ኖህም አብሮት ሊሄድ ከመኪናው ሊወርድ ሲል ቦዲ ሁሉንም ራሱ እንደሚጨርሰው ነግሯቸው ገንዘቡን ይዞ ወደ ውስጥ ይገባል። ቦዲና ግሬስ ሲገናኙ ሜጋንና ኖህ እሷን ለማስፈራራት እንደቀጠሩት ለመገመት ምንም ጊዜ አልፈጀባትምና ታላግጥበት ጀመረች። ከዚያም ጁዲና ልጆቿ ስለራሳቸው ብቻ የሚያስቡ መጥፎ ሰዎች መሆናቸውን ያስረዳችሁ ባለበት የቦዲ አይኖች በለበሰቻቸው የአክስቱ ሰዓቶች ላይ ይወረወራሉ። ያኔ ስሜቱን መቆጣጠር ያልቻለው ቦዲ አይኖቹ በቁጣ ተሞልተው በአክስቱ ላይ አንድ ነገር ቢደርስ ምንም ሳያቅማማ እንደሚያስወግዳት በማስፈራራት በቁጣ እንዲሰጣት የታዘዘውን ገንዘብ ይዞ ይወጣል። ግሬስ በሰማችው ዛቻ ተደናግጣ ባለበት ሜጋንና ኖህ ስጣት የተባለውን ገንዘብ ይዞ ከምግብ ቤቱ ሲወጣ ግራ ተጋብተውና ተደናግጠው ይመለከቱት ነበር። አጠገባቸው እንደደረሰ ግራ የተጋቡት ሁለቱን እንደሱ አይነት ሰዎች $10,000 ብቻ እንደማይረኩ በመግለጽ ከዚህ በኋላ እንደማታስቸግራቸው ነግሮ ገንዘቡን ይመልስላቸዋል። እነሱ ግን ወዲያው ግሬስ በፍጥነት ምግብ ቤቱን ለቃ ስትወጣ ሲመለከቱ ወደ ፖሊስ ልትሄድ ትችላለች ብሎ መጨነቃቸው አልቀረም። በሌላ ስፍራ መርማሪ ዘል በቢሮዋ ያለች ባልደረባዋ ቀርቦ የፓቲ አስክሬን ከ30 ዓመታት በፊት ሞታ እንደነበር ቢያሳይም በውሃ ውስጥ የተጣለችው በቅርብ ጊዜ ውስጥ እንደሆነ እንደደረሱበት ያሳውቃታል። በዚያች ምሽት ኖህ ብቻውን ቤት ውስጥ አገር ሰላም ብሎ ተቀምጦ ሳለ የቤቱ በር ደወል ይጠራል። ጥሪው ተደጋጋሚ ሲሆንበት በዚያ ሰዓት ማን በሩ እንደሚያንኳኳ ስላልገባው ከበሩ ውጪ ተመለከተ። ተገላግለናታል ያሏት ግሬስ ነበረች ከአንድ ግዙፍ ሰው ጋር ወደ ቤቱ የመጣችው። ኖህ ሲያያት በፍርሃት ውስጥ ሆኖ ለሜጋን የጽሑፍ መልእክት ይልካል። ሜጋን በዚያ ሰዓት ኦንላይን ልብሶቿን እየሸጠች ነበር። ኖህ በሩን ከፍቶ ለማስገባት ሲያመነታ ግሬስ የቤቱ ቁልፍ ስለነበራት ከመግባት የሚከለክላት ነገር አልነበረም። አማራጭ ያልነበረው ኖህም በፍርሃት ውስጥ ሆኖ ከፍቶ እንዳስገባቸው የኖህን ስልክ ነጥቃ ሜጋንን ወዳሉበት እንድትመጣ ጥቂት የጊዜ ገደብ ትሰጣትና በጊዜው ካልደረሰች ፖሊስ እንደምትጠራ ትዝትባታለች። ዛቻዋን በቀላሉ ያልወሰደችው ሜጋንም ስራዋን ትታ ሆስፒታል ሊሄድ ነው በሚል ሰበብ ባሏን እንደተሰናበተች ተጣድፋ ትወጣለች። ከጥቂት ጊዜ በኋላ ሜጋን በመጨረሻ ቤት ስትደርስ ጊዜው አልቆ ነበርና ግሬስ የጠራቻቸው ፖሊሶች ወደ ቤቱ ይመጣሉ። መኮንኑም አጠራጣሪ ሰው ውጭ ላይ ሲመላለስ ማየታቸውን የሚገልጽ ጥሪ እንደደረሳቸው ለሜጋን ሲያሳውቃት ኖህ እርግጥም ድምጾችን እንደሰሙና ጥሪውም ያደረጉት እነሱ መሆናቸውን ዋሽቶ ይመልሳል። ያም ሆኖ ተጠራጣሪው መኮንን ወደ ቤቱ ገብቶ ሌሎቹን ሰዎች ሲመለከት ኖህ ቀደም ብሎ ግሬስና ሾን የተባለውን ግዙፉን ሰውዬ ጓደኞቹ መሆናቸውን ለመኮንኑ ያሳውቅና ምንም ያልተለመደ ነገር ባለማግኘቱ ተሰናብቷቸው ይወጣል። ያኔ ነበረ ግሬስ 10ን ትታ
በንጋታው በቅርብ በሚገኘው የተተወ ድልድይ $25,000 ይዘው ብቻቸው እንዲመጡ ያሳወቀቻቸው። ነገር ግን እንደባለፈው ቦዲን እንደገና ካየችው ለመጨረሻ ጊዜ ፖሊስ እንደምትጠራ ከዛተችባቸው በኋላ ከመውጣታቸው በፊት ሾን ኖህን አንድ ቡጤ አቀምሶት ይሄዳሉ። መንገድ ላይ ያሉ ግን ሾን በድንገት ሆዱን በመታመሙ መኪናው እንድታቆምለት ይጠይቃታል። በህይወቱ ሰው ተማቶ የማያውቀው ሾን ተራ የፀጉር አስተካካይ ስለነበር ግሬስ ከከተተችው አደገኛ ሁኔታ መውጣት ብቻ ነበረ በዚያ ጊዜ ፈልገ የነበረው። እሷ ግን ለልጁ የኮሌጅ ፈንድ ገንዘቡን መጠቀም እንደሚችል ካግባባችሁ በኋላ ክፍያው እንደተቀበለች ሁለቱንም ለፖሊስ አሳልፋ ልትሰጣቸው ማሰቧን ታሳውቀዋለች። በማግስቱ ግሬስ እና ሾን ሲጠብቋቸው ወደ ነበረው የቀጠሮ ቦታ በተባባሉበት ሰዓት ሜጋን እና ኖህ ያመራሉ። ሜጋን በአጭር ጊዜ ውስጥ $22,000 ብቻ ስለሆነ ማሰባሰብ የቻለችው ቀሪውን በኋላ እንደምትከፍላት ቃል ትገባላታለች። ሾን ግሬስ ገንዘቡን እንድትቀበልና እንድትሄድ ቢመክራትም ስግብግቧ ነርስ ግን እምቢታን በመምረጥ ፖሊስ እንደምትጠራ መዛቷን ቀጠለች። ከመጠን በላይ የተሰላቸችው ሜጋን በመጨረሻም ደዊ በማለት ቤተሰቧን ለመጠበቅ በማለት ብቻ ይህን ሁሉ ስታደርግ እንደቆየች ትናገራለች። በዚህ መሃል ግሬስ በሜጋን ድፍረት ተበሳጭታ ፊቷ ተሰድባት ስትጀምር በነርሷ የተሰላቸችው ሜጋንም እሷን ለማጥቃት ብዙ ጊዜ አልወሰደባትም። በመሃል ሾን ገብቶ ሊገላግላቸው ሞከረ። ድንገት ግን ሜጋን የሾንን የታመመ ጉልበት ስለመታችው ወደ ኋላ ወድቆ ከድንጋይ ጋር በመጋጨቱ ብዙ ደም ይፈሰው ጀመረ። በተፈጠረው ክስተት የተደናገጡት ግሬስ እና ሜጋን ወደ ሆስፒታል ሊወስዱት ቢስማሙ በድንገት ኖህ ደብቆ የያዘውን ቤታቸው ውስጥ ያገኘውን የአባታቸውን ሽጉጥ መዞ ሾን ላይ ይተኩሰዋል። ክስተቱን ተከትሎ ግሬስ ከቦታው ሮጣ ለማምለጥ ብትሞክርም ኖህ በፍጥነት ጀርባዋን በጥይት ደብድቦ ወደ ውሃ ውስጥ እንድትወድቅና እንድትሰወር ያደርጋል። ሁለቱም ወደ ቤታቸው ሲመለሱ ባደረገው ቅጽበታዊ ድርጊት ሁሉ ነገሩ ተመሰቃቅሎ ነበርና የሚያውቀውን ጠበቃ ጠርቶ ሁሉም ነገር እንደሚናዘዝ ሲናገር ሜጋን በመሃል ገብታ እጁን እንዲታጠብ ልብሱንም እንዲቀይር የሆነውንም ነገር ለማንም እንዳይናገር አስጠንቅቃ ታረጋጋው ጀመረች። ኖህ ከሷ ተለይቶ ወደ ቤቱ እንደገባ ዳግሜትስገር የተባለው የፓቲ ልጅና አሁን ላይ ሱሰኛ ሆኖ የሚኖረው ሰው አጠገቧ ትመለከተዋለች። ዳግ ለረጅም ጊዜ ስላላያት ሰላም ሊላት ነበርና ወደሷ አይመጣው ከመሄዱ በፊት ጸጉሯ ላይ የነበረ እንደምንድትጠርገው ይጠቁማታል። በማግስቱ ጠዋት መርማሪ ፖሊሶች ሜጋን እና ኖህ በድልድዩ ላይ ትተውት የሄዱትን የሾንን አስክሬን ለማጣራት ሲደርሱ የግሬስ አስክሬንም ከጥቂት ጊዜ በኋላ በባህር ዳርቻው ላይ ይገኛል። መርማሪ ዘል ነርሷን ታውቃት ነበርና ቆይታ ሜጋን እና ኖህ ለጥያቄ ወደ ጣቢያው ትጠራቸዋለች። ሁለቱ ሾን የነርሷ የቀድሞ ባል መሆኑን ያወቁት እዛው ነበር። ቢሆንም እንደማያውቁት ሽምጥጥ አድርገው ይዋሻሉ። ወደ ከተማው ከመጡ ጊዜ አንስቶ 3 አስክሬኖች መገኘታቸውንና ሁሉም ከነሱ ጋር በሆነ መንገድ መገናኘታቸው እንግዳ ነገር ስለሆነባት ለመንገር ነበር። ከቀናት በኋላ ሁሉም በሜጋን ቤት ለራት በተሰባሰቡበት ቦዲ ሳይጋበዝ ብቅ ይላል። ከግሬስ ሞት በኋላ ሳይጠራ በድንገት የመምጣቱ ነገር ሜጋን ላይ ከፍተኛ ጭንቀት መፍጠሩ አላንስ ብሎ ቦዲ ሆን ብሎ የነርሷን ሞት በማንሳት በክፍሉ ውስጥ ውጥረት ይፈጥር ጀመረ። ነገር ግን ሁኔታውን በቀልድ መልክ ነበርና ያቀርበው የነበረው ሜጋንና ኖህ መረጋጋት ይጀምራሉ። በማግስቱ ሁለቱም የቦዲን ያልተለመደ ባህሪ ይወያዩ ጀመር። ኖህ ሰውየው ነርሷ እንደገደሏት እንደሚያውቅና ያልተረጋጋም ሰው በመሆኑ ሚስጥራቸውን ለሰው ሊናገር እንደሚችል ያስጠነቅቃታል። ሜጋን ግን ጉዳዩን ማሰላሰሉን ትቶ ከተፈጠረው ነገር ራሱን ለማራቅ እንዲሞክር ትነግረውና ልታረጋጋው ትሞክር ነበር። ያም ሆኖ ኖህ መረጋጋት ተስኖት በፈጸማቸው ወንጀሎች በቅዠቱ ይሰቃይ በመጀመሩ ራሱን ለማረጋጋት አደንዛዥ እጾችን መጠቀም ይጀምራል። በሚቀጥለው ቀን ሁለቱም ተያይዘው ወደ ቦዲ ቤት ያቀናሉ። ወደ ውስጥ ተከትለውት እንደገቡ በቆሸሸውና በተዝረከረከው ክፍሎች መሃል ቦዲ ኖህን ወደ አንድ ክፍል ይዞት ይሄዳል። ክፍሉ አስደናቂ ሰይፎችና ጩቤዎች የተሰበሰቡበት ነበርና ግድግዳው ላይ ካሉት መሳሪያዎች አንዱን እንዲመርጥ እንዲፋለመውም ለኖህ ጥያቄ ያቀርብለታል። ኖህም ምንም እንኳን ነገሩ የልጅ ጨዋታ ቢሆንም እየጠላው ከተስማማ በኋላ የቀልድ ፍልሚያ ይጀምራሉ። ከቆይታ በኋላ ቦዲ በፍጥነት የበላይነቱን ይዞ የምር ሊመታው አስመስሎ ሰይፉን ወደ ኖህ አነጣጠረ። በዚህ መሃል ነበር ወንድሟን ሊጎዳው እንደሆነ የገመተችው ሜጋን ሽጉጧን ይዛ ወደ ክፍሉ ገብታ በቦዲ ላይ የቀሰረችው። ኖህ ወደ እህቱ እንደተጠጋ እንድትተኩስ ደጋግሞ ሲወተውታት እየቀለደ የነበረው ቦዲ ያጎቱ ልጆች እሱን ለመጉዳት መፈለጋቸውን ሲረዳ ልቡ ተሰብሮ ነፍሱን ለማዳን ወደ ውጪ ይሮጣል። ኖህም ጩቤ ይዞ እሱን ፍለጋ ሲመጣ ቦዲ ሰይፍና ቀስት ታጥቆ በተራው ኖህን ማሳደድ ይጀምራል። ሁሉም ቤተሰብ መሆናቸውን መቼም ቢሆን ለፖሊስ አሳልፎ እንደማይሰጣቸው አጥብቆ መናገሩን ቢቀጥልም ሜጋን ደርሳ ተኩስ ትከፍትበታለች። ኖህም በተራው ቦዲን ከጀርባው በመውጋት መሬት ላይ እንዲወድቅ ያደርጋል። በወደቀበት ዝም ማለቱን ያየው ኖህ እሞቱን ለማረጋገጥ ሲጠጋ ቦዲ በፍጥነት እጁን ወግቶ ሊያጠቃው ሞከረ። ነገር ግን ሜጋን ደርሳ ቦዲ ላይ በመተኮስ ታስወግደውና ጩቤውን ከኖህ እጅ አውጥታ በቮድካ ካረጠበችው በኋላ በጥንቃቄ በጨርቅ ትጠቀልለዋለች። አሁን ላይ ግን እንደ በፊቱ የቦዲን ሬሳ ባለበት ተውት መሄድ እንደሌለባቸው ስላወቁ በአቅራቢያው ወደ ነበረው የውሃ ጉድጓድ ውስጥ ይጨምሩታል። በዚህ ሁሉ ግን ሜጋን ከወንድሟ በተቃራኒ ይህን ሁሉ ስታደርግ ፊቷም ላይ ሆነ በውስጧ አንድም የመደንገጥ ነገር አይታይባትም ነበር።
ቢቆይም እናቷ ለምን ፓቲን እንዳስወገደቻት ሜጋን ታውቃለች። ባሏ ጋር በስውር ግንኙነት መጀመሯን ስላወቀች ነበር የዛሬ 30 ዓመት ፓቲን ያስወገደቻት። ጁዲ በዚህ ሁሉ በጸጸት ተሞልታ እውነቱን በመናገር እንድትረዳት ብትለምናትም ለሜጋን የመናዘዣው ጊዜ ዘግይቷልና ይልቁንም ፓቲን እንዴት እንደገደለቻት ጠይቃታለች። ጁዲም በደከመው አንደበቷ ፓቲ ወድቃ የሚሉ ሁለት ቃላትን ብቻ ትናገራለች። በመሃል መርማሪዋ ወደ ክፍሉ ትመጣና ኖህ የመጎዳቱን ወሬ ሰምታ በመምጣቷ ምን እንደገጠመው ትጠይቃት ጀመር። ሜጋንም ሌላ ውሸት ፈጥራ በቀላል አደጋ ራሱን እንደወጋ አድርጋ ጥያቄው እንዳለፈች መርማሪዋ ግሬስን ሲያገኟት እጇ ላይ የጁዲና የባሏ የመጀመሪያ ፊደሎች የተቀረጸበት ሰዓት ለብሳ መሆኑን ትነግራታለች። ከዚህም የተነሳ ከእናቷ የተሰጠ ስጦታ ሊሆን እንደሚችል ስለገመተች ጁዲን ሄዳ ልታናግራት ፈለገች። ያኔ ነበረ መናዘዝ የፈለገችው እናቷ ሁሉንም ሚስጥሯ እንዳታወጣባት የፈለገችው ሜጋን አስቀድማ እናቷን ልታናግራት እንደምትፈልግ ነግራ ወደ ውስጥ የገባችው። መርማሪዋ ተከትላት ስትመጣ ሜጋን ዝም እንድትል እንደመከረቻት ለመገመት ብዙ ጊዜ አልወሰደባትምና ጠጋ ብላ እንደዚህ አይነቱ የግድያ ወንጀል ሌላ ተጨማሪ 30 ዓመታት ቢወስድም አንድ ቀን በሚፈጠር ክፍተት መፈታቱ እንደማይቀር በእርግጠኝነትና ማስፈራሪያ በሚመስል ንግግር ትናገራታለች። ከቆይታ በኋላ ሜጋን ወደ እናቷ ቤት ስትመለስ ኖህን የፓቲ ልጅ ዳግ ሚትስገር ጋር በምድር ቤት ውስጥ ጌም ሲጫወት በማየቷ ትደነግጣለች። ኖህ ባደረገው ወንጀል በጸጸት ተውጦ ያደረጉትን ሁሉ ለዳግ እንደነገረው ያሳውቃታል። ዳግ ግን ምንም እንኳን የሞተችው እናቱ ብትሆንም ጉዳዩን ረፍት ሊሰጠው እንደወሰነ በማሳወቅ ሁለቱንም ለማረጋጋት እየሞከረ ባለበት አንዳች ቀዳዳ ለመተው ምስክርንም ላለማስቀረት የፈለገችው ሜጋን ዳግን በተቀመጠበት ነበር ያስወገደችው። ኖህ በድንጋጤ ውስጥ ሆኖ የጥፋተኝነት ስሜቱን መቋቋም ባለመቻሉ በፍጥነት ወደ መጣበት ከተማ እንደሚመለስና በጭራሽ ወደዚህ ከተማ እንደማይመጣ እየማለ ይናገር ጀመረ። ሜጋን ግን ሁለቱም ከገቡበት የወንጀል ሚስጥር የተነሳ የወንድሟን ቀሪ ሕይወት በማቀድ የትም እንደማይሄድ ከነገረችው በኋላ የዳግን ሬሳ በፕላስቲክ ጠቅልለው የእናቱ ፓቲ አስክሬን ተደብቆበት በነበረው ቦታ ላይ ሸሽገው ይሸፍኑታል። ከዚህም በኋላ ቤቱን ሊሸጡት እንደማይችሉ ስላወቁ ሜጋን ወንድሟ ኖህን እናታቸው እስክትሞት ድረስ ሙሉ ጊዜውን ሰጥቶ እንዲንከባከባት እናታቸው ከሞተችም በኋላ ከተማውን ሳይለቅ እዚሁ ቤት ውስጥ የተረጋጋና መደበኛ ሕይወቱ እንዲኖር ነግራ ቀሪ ዘመኑን ትወስንለታለች። ታሪካችን የሚያበቃው የእናቷን ኃጢአት ለመደበቅ ስትል የራሷን የወንጀል ሚስጥር የፈጠረችው ሜጋን ምንም እንዳልተፈጠረ ወደ መደበኛ ሕይወቷ ስትመለስ ነው።